ቅዱሳችን ከኢየሱስ ውጪ ስለማንም አውርቶ የማያውቅ መጽሐፍ ነው። መጽሐፍ ቅዱሳችን ስለ አብርሃም ቢያወራችሁ አብርሃምን ሊነግራችሁ ፈልጎ አይደለም። አብርሃም ቤት ውስጥ ኢየሱስን ሊነግራችሁ ፈልጎ ነው። ሙሴ ጋር ሲወስዳችሁ ሙሴ እንድትሉ አይደለም። ሙሴ ሕይወት ውስጥ ያለ ክርስቶስን ሊገልጥላችሁ ነው። መጽሐፍ ቅዱስ ከፍታችሁ ስታነቡ እግዚአብሔር ሌላ እንድትሰሙት የሚፈልገው ድምፅ የለም። የሴቲቱን ዘር ኢየሱስን ብቻ ነው። ዘፍጥረት ስትገቡ ሌላ አታገኙም፣ ኢየሱስን ነው። ዘጸአት ስትገቡ የምታገኙት ኢየሱስን ነው። ዘሌዋውያን የምታገኙትም ኢየሱስን ነው። ይህን መጽሐፍ በርብሩት። ከኢየሱስ ውጪ ዜና የለውም። ሰማይ ከተከፈተ ቀድሞ የሚወጣው ድምፅ ኢየሱስ ነው። ሰማይ ማወራው ነገር አለኝ ካለ የሚያወጣው የመጀመሪያው ድምፅ ኢየሱስ ነው። ምክንያቱም ይሄ መጽሐፍ በኃጢአት ምክንያት የወደቀውን የሰውን ልጅ ሊያድን የሚችለው ማን ነው ሲባል ጥያቄ ሲጠየቅ የሰው ልጅ እንዴት ነው በእግዚአብሔር ፊት ጻድቅ ሆኖ መቆም የሚችለው የሚባለው ጥያቄ ሲመጣበት መልስ ከሰው ዘንድ የለምና ከእግዚአብሔር ዘንድ ድነት ስለሆነ አዳኙ እግዚአብሔር ሰማይ ከፍቶ እኔ ጋር አለ መፍትሄ ብሎ ሲናገር የተናገረው ሌላ መፍትሄ አይደለም፣ ኢየሱስን ብቻ ነው። አታገኙም ሌላ ብትፈልጉ። ይሄ ኢየሱስ ዘፍጥረት ላይ የሴቲቱ ዘር ነው። ዘጸአት ላይ የፋሲካው በግ ነው። ዘሌዋውያን ላይ ታላቁ ሊቀ ካህን ነው። ዘኍልቍ ላይ የነሐሱ እባብ ነው። ዘዳግም ላይ ከሙሴ የሚበልጠው ነብይ ነው። ኢያሱ ላይ የድነታችን ራስና ፈጻሚ ነው። መጽሐፈ ሩት ላይ የቀረበ የሚቤዠን ዘመዳችን ነው። አንደኛና ሁለተኛ ሳሙኤል ላይ ታላቁ ካህንና ነብያችን ነው። አንደኛ ሁለተኛ ነገሥት ላይ ትልቁ ንጉሳችን ነው። አንደኛና ሁለተኛ ዜና ላይ የሚነግሰው የዳዊት ልጅ ነው። ዕዝራና ነህምያ ላይ አምልኮን የሚያድስ ነው። አስቴር መጽሐፍ ላይ ኢየሱስ ጠበቃችን ነው። ኢዮብ መጽሐፍ ላይ በእግዚአብሔርና በሰው መካከል የሚገባ መካከለኛ ነው። በመዝሙር መጽሐፍ ላይ መበስበስን የማያየው ቅዱስ የእግዚአብሔር አገልጋይ ነው። መክብብ ላይ እውነተኛው የሕይወት ትርጓሜያችን ነው። መኃልየ ላይ ታማኙና የዘላለም አፍቃሪያችን ነው ኢየሱስ። ኢሳይያስ መጽሐፍ ላይ መከራን የሚቀበለው አገልጋይ ነው። ትንቢተ ኤርምያስ ላይ የሚያለቅሰው መሲህ ነው። ሰቆቃወ ኤርምያስ ላይ ኢየሱስ በእኛ ፈንታ ቁጣን የሚቀበል ነው። ትንቢተ ሕዝቅኤል ላይ የሰው ልጅ ነው። ትንቢተ ዳንኤል ላይ የሚመጣው ንጉሥ ነው። ትንቢተ ዩኤል ላይ መንፈስን የሚያፈሰው ነው እሱ። ትንቢተ አብድዩ ላይ ኢየሱስ ፈራጃችን ነው። ትንቢተ ዮናስ ላይ የማይገባቸውን በምሕረት የሚከታተል እሱ ነው። ትንቢተ ሚልክያስ ላይ ኃጢአታችንን አሽቀንጥሮ የሚጥልልን ነው። ትንቢተ ናሁም ላይ ኢየሱስ መሸሸጊያችን ነው። ትንቢተ ሶፎንያስ ላይ ለማዳን ብርቱ የሆነ ተዋጊያችን ነው። ትንቢተ ዕንባቆም ላይ ግፈኞችን ተበቃይ ነው። ትንቢተ ሐጌ ላይ አምልኮን የሚያድስ ነው። ዘካርያስ ላይ የተወጋው መሲሐችን ነው። ትንቢተ ሚልክያስ ላይ የጽድቅ ፀሐያችን እሱ ማን ነው? ኢየሱስ። የትኛውንም መጽሐፍ ገብታችሁ ብታዩ ከኢየሱስ ውጪ ትርጓሜ ያለው መጽሐፍ የለም እዚህ መጽሐፍ ቅዱስ ውስጥ። መጽሐፍ ቅዱሳችን ከእግዚአብሔር የማዳን ፕሮግራም ውጪ የሚያወራችሁ ምንም አይነት ታሪክ የለውም። ክብር ለእግዚአብሔር ይሁን።